ሰብስክራይብ በማድረግ ቤተሰብ ይሁኑ። ዒድ ጋር በተያያዘ ኢስላማዊ የሆኑ ስርዓቶች አሉ። በዓላት ኢስላም ሁሉን ነገር በተመለከተ አዳቦች እንዳሉት ስርዓት እንዳለው የሚታወቅ ነው። ሁሉን በተመለከተ የራሱ ህግጋት አሉ እና እዚህም ላይ ዒድን በተመለከተ የሚያስፈልጉ አንገብጋቢ የሆኑ አዳቦች አሉ፣ ስርዓቶች አሉ። ከነዚህ ውስጥ አንዱ ሶላታችን قبل الخطبه ከኹጥባ በፊት ነው ሶላት የሚሰገደው። ከዛ በኋላ ነው ኹጥባ የሚደረገው። አንዳንድ ቦታ ላይ ሰዎች እንዳይበተኑ ኹጥባውን ላይ ያዳምጡ ይችላሉ በሚል ስጋት ቀድመው ኹጥባውን ያደርጉና ከዛ እንደገና ወደ ሶላት ይሄዳሉ። የግድ ሰግደው ስለሚመለሱ የግድ ሶላት ስለሚጠብቁ ኹጥባውን እንዲያዳምጡ ነው። ሲጀመር ኹጥባው ግዴታ ስላልሆነ የፈለገ ሰው ያዳምጥ፣ የፈለገ ሰው ይሄድ። ስለዚህ ሱናውን መጠበቅ ያስፈልጋል። ሶላቱን እናስቀድማለን ማለት ነው። አብዱላህ ብን ዑመር ረዲየላሁ ዐንሁ ምን ይላሉ? أن النبي صلى الله عليه وسلم وأبا بكر وعمر كانوا يصلون العيدين قبل الخطبة إلى ملكتنيوم إن بتكتينين يمدت ولدت خليفة وشاشة أبو بكرنا عمر يا عيد صلاة كخطبة بكت نبار يمي سجدوا تلال ليلو شو مرجع وشادو يبقى ليه ليلا كذو قاري من السو مرجع إمامي هنا سو خطيبي هنا سو سوج ከፈለጉ ተቀምጠው ኹጥባ እንዲያዳምጡ ካልፈለጉ መሄድ እንደሚችሉ መጠቆሙ አንድ ሱና ነው፣ አንድ አደብ። አዳምጡ ተቀመጡ ብለን ልናስገድድ አይገባም። ምናልባት የሚያስቸኩለው ሊኖር ይችላል፣ ምንም ጥያቄ የለውም። ጥሎ መሄድና መቀመጥ አንድ አይደለም። መቼም ኸይር ላይ ነው እየተጣለ ያለው እየተከታተለ ያለው እሱን የሚመለከት ነገር ነው። ስለዚህ ሁለቱ አንድ አይደለም። መቀመጥና መሄድ እኩል ነው የሚባል አይደለም። ልዩነት በደንብ አለው። መቀመጡ ብቻውን አጅር ያስገኝለታል። ከዛ ባለፈ ከመልእክት የሚያገኘው አለ። ስለዚህ አንድ ካለ መሆኑም ጋር መሄድ ይችላሉ። ይህን ምርጫ መጠቆሙ አንድ አደብ ነው። ረሱል ሰለላሁ ዐለይሂ ወሰለም ይህን በተመለከተ ምን አድርገዋል? ከዐብዱላህ ብን ሳኢብ ረዲየላሁ ዐንሁ በተላለፈ ሐዲስ ላይ حضرت العيد مع رسول الله صلى الله عليه وسلم كالله ملكتኛ ጋር عيدن تدجي نبر تغنيتي تكافيه نبر فصلى بنا العيد عيدنا السجدوا صلاه عيد የሚለው ቃል ምን ሊገልጽ ይችላል? عيد ተርጓሚው እለቱን ሊገልጽ ይችላል ቀኑን ሊገልጽ ይችላል። يوم العيد ሶላትን ሊገልጽ ይችላል፣ ቦታን ሊገልጽ ይችላል። ነብዩ ሰለላሁ ዐለይሂ ወሰለም لا تتخذوا قبري عيدا ቀብሬን ዒድ አድርጋችሁ አትያዙ፣ መመላለሻ አታድርጉ። ቦታ ዒድ ሊባል ይችላል። ዒድ የሚሰገድበት ቦታ ዒድ ሊባል ይችላል። ሶላቱ ራሱ ዒድ ሊባል ይችላል። እዚህ ቦታ ላይ ምን አሉ? فصلى بنا العيد ዒድን አሰገዱ። ሶላቱ ነው ዒድ ተብሎ የተገለጸው እዚህ ቦታ ላይ ዒድን አሰገዱ። ثم قال ከዚያም አሉ قد قضينا الصلاة በእርግጥም ሶላት አጠናቀናል። فمن أحب أن يجلس للخطبة خطبة መቀመጥ የወደደ ሰው ማዳመጥ የወደደ ሰው فليجلس ይቀመጥ። ومن أحب أن يذهب فليذهب መሄድ የፈለገ ሰው መሄድ ይችላል። ግዴታ አይደለም ማለት ነው። ግዴታ አይደለም። ሰዎች ወንጀል እንደፈጸሙ እንዲሰማቸው መሆን የለበትም። እንዲያዳምጡ ብናበረታታ ራሱ በጥንቃቄ መሆን አለበት። የሌለ ሁክም እንዲይዙ በሚያደርግ መሆን የለበትም ማለት ነው። ሶስተኛ الأكل والشرب في يوم العيد በዒድ ቀን ምግብና መጠጥን በተመለከተ ያለው ሱና ምንድነው? ረሱል ሰለላሁ ዐለይሂ ወሰለም ምን ብለዋል? ኢነ የውመ ዐረፋ ወየውመ ነሕሪ የዐረፋ ቀን የነሕር ቀን 10ኛው ቀን ወአያም ተሽሪቅ አያም ተሽሪቅ በተከታይነት የሚመጡት ሶስቱ ቀናት ማለት ነው። ምንድናቸው? ዒዱና አህለል ኢስላም የኢስላም ሰዎች ሙስሊሞች ለሙስሊሞች ዒዶቻችን ናቸው፣ በዓላቶቻችን ናቸው። وهي أيام أكل وشرب أيام أكل وشرب يوم عرفة عرفة لا يالا وقف لا يالا سونو من የሚሆነው ባይጾም ይሻላል። እዛ ላይ ዱዓ ስለሚያደርግ ወቅፍ ላይ ስለሆነ ያለው ነገር ግን በየቤቱ ያለው ሰው ይጾማል ማለት ነው። ከዛ ውጭ ያለ ሰው እሺ፣ እነዚህ ከዛ ውጭ ያሉት 10ኛ 11 12 13 ሰዎች የሚበሉባቸው የሚጠጡባቸው፣ ስለዚህ ነገሮችን ሰፋ ያደርጋሉ ማለት ነው። ምግብ መጠጥ ለቤታቸው በተሻለ መጠን አቅማቸው የሚፈቅደውን ሊያደርጉ ይገባል ማለት ነው። አንዱ አደብ ይሄ ነው። አራተኛ يستحب الاغتسال والتطيب في يوم العيد يوم العيد ላይ መታጠብ
ሽቶ መቀባት አንድ ከሚወደዱ ነገሮች ውስጥ ነው። ኢብኑ ዑመር ረዲየላሁ ዐንሁማ ምንድነው ያሉት? ካነ የግተሲሉ የውም አልፊጥር ቀብለ አን የግዱወ ኢለል ሙሰላ፣ ወደ መስገጃ ቦታ ከመሄዳቸው በፊት ይታጠቡ ነበር። አብዱላህ ኢብኑ ዑመር ከሌሎችም ሰሓቦች ተገኝቷል። እንደዚሁም አልጀዕድ ብኑ ዓብዲረሕማን ረዲየላሁ ዐንሁ ምን ብለዋል? ረአይቱ ሳኢብ ብኑ የዚድ ሳኢብ ብኑ የዚድን አይቻቸዋለሁኝ የግተሲሉ ሲታጠቡ ቀብለ አን የኽሩጀ ኢለል ሙሰላ፣ ወደ መስገጃ ከመውጣታቸው በፊት ወደ መስገጃው ከመውጣታቸው በፊት ሲታጠቡ አይቻለሁኝ። عن سعيد بن المسيب أنه قال سنة الفطر ثلاث. سعيد بن المسيب تابعي ናቸው። የዒድ አልፊጥር ሱናዎች ሶስት ናቸው አሉ። አልመሽ ኢለ ሙሰላ፣ ወደ መስገጃ ቦታ መሽ ማለት ምንድን ነው? ምን አይነት መሄድ? መሽ በእግር መሄድ ማለት ነው። በእግር እየተራመዱ መሄድ አንድ ሱና ነው። አቅሙ ለፈቀደ ሰው ወይም ለማይቸገር ሰው ሶላት ያልፈኛል ብሎ ላልሰጋ ሰው በእግር መሄድ። ከዛስ ወልአክል ቀብለ አልኹሩጅ፣ ከመውጣት በፊት ወደ መስገጃ ከመውጣት በፊት መብላት። ፊጥር ላይ ነው ያለነው፣ ልብ በሉ። የውመል አድሓ ላይ ከሆነ ደግሞ በመልስ ነው የሚሆነው ማለት ነው። ወልኢግቲሳል፣ ሶስተኛው ሱና መታጠብ ላይ ነው ያለነው። ስለዚህ ይወደዳል ማለት ነው። አምስተኛ ዩስተሐቡ አልአክሉ ፊ የውም ዒድ አልፊጥር ቀብለ አሰላ፣ ከሶላት በፊት መብላት በዒድ አልፊጥር ጊዜ። በዒድ አልአድሓ ደግሞ አብዛኞቹ እነዚህ ሱነኖች ለብዙሃኑ ህዝብ የሚሰወር አይደሉም ብዬ ተስፋ አድርጋለሁ። ኢንሻአላህ ለመተዋወስ ያክል ነው መለሳቸው። የውም አልአድሓ ደግሞ ከሶላት መልስ በተሻለ ሶላቱ ቀደም ብሎ ይሰገድና ምን ይደረጋል? ሰዎች ቶሎ ተመልሰው ضحያቸውን ያርዳሉ። በዛ ላይ መሽጉል ይሆናሉ ማለት ነው። በአሁኑ ሰዓት ትልቅ ፈተና የሆነብን ነገር ዒድ ጋር በተያያዘ ዒድን የፖለቲካ መልእክት መደስኮሪያ መደረጉ ነው። ትልቅ ፊትና በየቦታው የተቸገረ ነው። መጥተው ደግሞ የሚያወሩብን ብዙዎቹ ስለ ሽብር ያወሩብናል። ልክ ሙስሊሙ ጋር እናንተ ጋር ያለው ሊሉን የሚፈልጉ ነው የሚመስሉት። ይሄ ችግር ያለ የሌለው ሰላማዊ ሰው ሁሉ የሐሰት ክስ እየለጠፉ እንደማያሳስሩ እንደማያደርጉት ይሄ የራሳችንም ክፍተት ነው። መስገጃ ቦታ ነው፣ ፖለቲካ ዲስኩር ማስተላለፍ አይደለም። ሌላው ደግሞ መጥቶ ነሽዳ ያስተላልፍበታል። ሌሎችም ጉዳዮች ሐታ ዳዕዋው እንኳን ይበልጥ አንገብጋቢ የሆነ ድንገተኛ ነገር የምናስተላልፈው ከሌለ በስተቀር ሶላት ነው በቃ መስገድ ያለ ሶላት ኹጥባ ቦታው ላይ የሚመለከት ወይ ማሳሰብ የሆነ ድንገተኛ ነገር ወይ ወቅታዊ ነገር ኖሮን የምናስተላልፍ ካልሆነ በስተቀር ዒድ ጠብቆ ሁልጊዜ ሰፋፊ ፕሮግራም ማዘጋጀት። አሁን የከሌ ጀማዓ እንትኖች ነሽዳ ያቀርቡልናል፣ አሁን የከሌ እንደዚህ ያደርጉልናል፣ አሁን እንደዚህ የከሌ እንትና መስተዳድር ከንቲባ እንደዚህ ያደርግልናል። ምንድነው ይሄ? ዒዳችንን በተቻለን መጠን እኛ የምንችልበት አቅሙ ካለን የፖለቲካ ዲስኩር ማስተላለፊያ የነሽዳ መዝሙር መዘመሪያ ልናደርገው አይገባም። ሶላት ኹጥባ ዒባዳ ነው በራሱ ያለው። ስለዚህ ይሄ ሊጠበቅ ይገባል። ምግቡን በተመለከተ ዒድ አልአድሓ ነው ከፊታችን ያለው፣ የምንመገበው በመልስ መሆን አለበት ማለት ነው። ስንመለስ ሊሆን ይገባል ማለት ነው። ይህንንም በተመለከተ ከሰዒድ ብን ሙሰይብ ረሒመሁላህ ለተላለፈ ምን ብለዋል? ካነ ልሙስሊሙን ያእኩሉነ የውም አልፊጥር፣ ሙስሊሞች የውም አልፊጥር ላይ ቀብለ ሰላ ከሰላት በፊት ይበሉ ነበር። ወላ የፍዐሉነ ዛሊከ የውም ነሕር፣ የውም ነሕር ግን ይህን አያደርጉም ነበር፣ ቀድሞ አይበሉም ነበር ማለታቸው። ከማሊክ ኢማሙ ማሊክ ደግሞ የተላለፈ ወካነ ናሱ ዩእመሩን፣ ሰዎች ይታዘዙ ነበር አያእኩሉ እንዲበሉ ቀብለ አን የግዱ የውም አልፊጥር፣ የውም አልፊጥር ላይ ከመውጣታቸው በፊት እንዲበሉ ይነገራቸው ነበር አሉ። ወዓላ ዛሊከ አድረክቱ ናስ፣ በዚህ ላይ ነው ሰዎችን ያገኘሁት አሉ። ከሳቸው በፊት ያሉ ትውልዶችን ማለታቸው ነው። ከአነስ ብን ማሊክ ረዲየላሁ ዐንሁ የተላለፈም እነዚሁ ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ላ የግዱ የውም አልፊጥር ሐታ የእኩለ ተመራት፣ የውም አልፊጥር ላይ የተወሰኑ ተምሮችን ሳይበሉ አይወጡም ነበር። ሲበሏቸው ደግሞ ወየእኩሉሁነ ዊትረን፣ በዊትር ነበር የሚመገቡት። 1 3 5 7 እያለ ማለት ነው። በዚህ መልኩ ይመገቡ ነበር። ስድስተኛው አደብ ለሶላት አልዒድ ቀብልያም ሆነ ባዕድያ ሶላት ሱና የለውም። ሶላት አልዒድ ቀብልያም ሆነ ባዕድያ የለውም የሚል ነው። ነገር ግን የምንሰግደው መስጂድ ውስጥ ከሆነ ዒድን አስበን ሳይሆን ምንን አስበን እንሰግዳለን? ተሕየተል መስጂድ የሚባለውን ማለት ነው። ተሕየተል መስጂድ እየተባለ የሚጠራው ልንሰግድ እንችላለን። ነገር ግን ለራሱ ምን የለውም? ቀብልያ ሶላት የለውም። ረሱል ሰለላሁ ዐለይሂ ወሰለም ከእብኑ ዐባስ በተላለፈ ኸረጀ የውመ አድሓ አው ፊጥር
يوم الأضحى وين بفطر كان وطو فصلى ركعتين ولت ركع سجدوا وأنه صلاة مالته لم يصلي قبلهما ولا بعدهما كذا بفيتم كذا وهلا ما سجدوا كابن عباس أن رسول الله صلى الله عليه وسلم خرج في يوم عيد أضحى فلم يصلي قبلها ولا بعدها المهم هون وهلا ولت ركع منه سنانا سجدوا ميلا كنافع تمساسي نجد تلالفا ليلا سبعتين يوم نتل التكبير يوم العيد يعيد كان عنده يعيد مجلجات تكبيران يعيد متوكل إلا تميدم كبتنا اللهم سبحانه وتعالى ولتكملوا العدة ولتكبروا الله على ما هداكم ولعلكم تشكرون قطرنا ندتمولو يا رمضان قطر مالتنا ولتكبروا الله ندتالقوت سلا قناچو سلا مراچو مالتنا እንድታመሰግኑት ስለዚህ ተክቢራ እዚህ ቦታ ላይ ተገልጿል ወሊተከብሩ الله የሚለው ማለት ነው መቼ ነው እንዴት ነው ተክቢራውን በተመለከተ ያለው ነገር እንዴት ነው የዑለማዎች የተለያዩ ሐሳቦች ተሰንዝረዋል جمهور العلماء ወቅቱን በተመለከተ ምን ይላሉ ان التكبير في عيد الفطر የፍጥር ቀን በተመለከተ ከፊሎች ከማታ ጀምሮ ይላሉ ነገር ግን በላጩ አዝሃር የሆነው ከማለዳ ነው የሚጀምረው ከፈጅር አካባቢ ጀምሮ ማለት ነው ከፈጅር አካባቢ ጀምሮ እስከ ሶላት ድረስ ማለት ነው እስከ ኹጥባ መጀመር ድረስ ያለው ነው በዒድ አልአድሓ ደግሞ فمن صبح عرفه كعرفه كان صبح ጀምሮ الى عصر ايام التشريق ايام التشريق 11 12 13ኛው عصر ድረስ ማለት ነው እዛ ድረስ ይደረጋል ማለት ነው ተክቢራው እስከዛ ተክቢራዎችን እንላለን በምን መልኩ ነው የምንለው የተለያየ ሲጋ መጥቷል ምንም ችግር የለም ሁለት ልናደርግ እንችላለን አላሁ አክበር ላ ኢላሃ ኢላላህ አላሁ አክበር ወሊላሂ አልሐምድ ተክቢራዎቹ ሁለት ጊዜ ወይም ሶስት ጊዜ ወይም የመጀመሪያ ሁለት ቀጥሎ ሶስት ወይም የመጀመሪያ ሶስት ቀጥሎ ሁለት ምንም ችግር የለም በሁሉም መልኩ ልናደርገው እንችላለን ማለት ነው ሌላኛው ሱና ሙኻለፈት الطريق መንገድ ማለያየት ይሄንበት መንገድ ስንመለስ መቀየር ማለት ነው ይሄም ከበርካታ ዑለማዎች በተጨባጭ የተረጋገጠ ከነብዩ ሰለላሁ ዐለይሂ ወሰለም የተገኘ ሱና ነው ካነ ነብዩ ሰለላሁ ዐለይሂ ወሰለም አቡ ሁረይራ ባስተላለፉት اذا كان يوم عيد يعيد كان ሲሆን خالف الطريق መንገድ ይቀይሩ ነበር ነው የተባለው ከሄድንበት ስንመለስ በሌላ መንገድ መመለስ ማለት ነው ሌላኛው ሱና التهنئة የደስታ መልእክት መለዋወጥ ማለት ነው የደስታ መልእክት እንኳን አደረሳችሁ መልእክት መለዋወጥ ይሄንንም አብዛኛው ዑለማ እንደሚወደድ ጠቅሰውታል ይሄንን የሚጠቁሙ መረጃዎችም አሉ ሰው ሙስሊም ወንድሙን ደስታውን በዚያ ቀን ይጋራዋል ያካፍለዋል ማለት ነው የደስታ መልእክት ይለዋወጣሉ ይሄንንም የሚያመላክቱ የተለያዩ መልእክቶች አሉ ለምሳሌ ጁበይር ኢብኑ ኑፈይር ምንድነው ያሉት ካነ አስሐቡ ረሱላህ ሰለላሁ ዐለይሂ ወሰለም اذا التقوا يوم العيد የመልእክተኛው ባልደረቦች የዒድ ቀን ሲገናኙ يقول بعضهم لبعض كفيلاቸው ለከፊሉ እንዲህ ይሉ ነበር تقبل منا ومنك تقبل الله منا ومنك الله ካንተም ከኛም ይቀበለን ይባባሉ ነበር قال الحافظ اسناده حسن الحافظ ابن حجر سنده حسن ነው ይላሉ ዞሮ መልእክት መለዋወጥ ደስታን መለዋወጥ ስለሆነ ምንም ችግር አይኖርበትም ማለት ነው ሌላኛው አደብ በዚያን ቀን ለቤተሰብ አቅም በፈቀደ ምን ማድረግ ነገሮችን ሰፋ ማድረግ ዘና ማድረግ የሚያስፈልጉ ነገሮችን ማቀራረብ ከሌሎች ቀናት በተለየ ማለት ነው እንጂ በሌሎችም ጊዜ ያስፈልጋል እኮ ከመሆኑም ጋር ይሄኛው ቀን የደስታ ቀን ስለሆነ ደስታን የሚጨምሩ ነገሮች حرام እስካልሆኑ ድረስ ማቅረቡ የተገባ ነው ሰብስክራይብ በማድረግ ቤተሰብ ይሁኑ